የሐሰት ወሬ የሚነዙባችሁ ሰዎች የያዛችሁትን እውነት እንደ መስታወት ሰባብረው ትክክለኛ እይታን የሚያበላሹ፣ ለእነርሱም ያላችሁን አመኔታ አፍርሰው ግንኙነትን መሬት ላይ የሚፈጠፍጡ ጨካኝ ሰዎች ናቸው። እነዚህ ሰዎች እሳት ይነሳላቸው እንጂ ወላፈን ይዩ እንጂ የእናንተንም ይሁን የራሳቸውንም መቃጠል ወይንም መትረፍ አርቀው ማየት የማይችሉ ሰዎች ናቸው። በውሸት ወሬያቸው ግርግርና ፍርሃት በአካባቢው ፈጥረው ለጊዜው ተሰሚና አሸናፊ መስለው ስለሚታዩ ራሳችሁን እንኳን እንድትጠራጠሩ የሚያደርጉ አደገኛ ሰዎች ናቸው። ውሸታቸው እውነት ስለሚመስል እጅግ ይጎዳል። ለሌሎች እንደ ከበረ ማዕድን አሳምረው የሚያወሩባችሁ ወሬ ለእናንተ ግን እንደ ዛገ ምስማር ሆኖ ወግቶ ለከርሞ ሊያሰቃያችሁ ይችላል። በተለይ ውሸትን እንደ አንድ የኑሮ ዘይቤ አድርጎ በሚቆጥር ህብረተሰብ መሃል ወሬው በከፍተኛ ፍጥነትና ኃይል ስለሚሰራጭ ጉዳታችሁን ሊያባብሰው ይችላል። ቢሆንም ግን ውሸት ደካማ ጠላት ነው። ቶሎ በሮ ሮጦ ቶሎ ደክሞት መንገድ ላይ ይተኛል። የሌለውን እንዳለ አድርጎ ሁልጊዜ የማስቀጠል ብቁ ቁመናና ዘላቂ አደረጃጀት የለውም። እንደ መድረክ ላይ ጭስ ድራማው ሲያበቃ እሱም ይከስማል። እውነት ግን ለዘላለም ትኖራለች። ልብ በሉ፣ የውሸት ወሬ ወለዱ እየጨመረ እንደሚሄድ ብድር ነው። ወሬኛውን ብዙ ዋጋ አስከፍለዋል። ዛሬ ከእውነት ላይ ሰርቆ ነገ በብዙ የማይከፍል ማንም ሰው የለም። እውነት ከውሸት በላይ ጉልበተኛ ናት፣ ተበቃይም ናት። ይህንን ግን አትርሱ። ሐሰተኛ ሰዎች በጣም የሚፈሩት መሳሳትን ሳይሆን አንድ ቀን መጋለጥን ነው። ደግሞም አይቀርላችሁም። እውነትን ይዛችሁ ቁሙ። ከእግዚአብሔር ጋር ታሸንፋላችሁ።